ቻይና በቀናት ልዩነት ውስጥ የሁለት ኃያላን ሀገራትን መሪዎች ጉብኝት አስተናግዳለች። ፕሬዝዳንት ትራምፕ እና ፕሬዝዳንት ፑቲን። አንጻር የፑቲን ጉብኝት ጭንቀት ያልበዛበት ቀለል ያለ ሆኖ ታይቷል። የሁለቱ መሪዎች የቀናት ልዩነት የቻይና ጉዞ ብዙ እያስባለና ብዙ እያነጋገረም ይገኛል። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። ቻይና የሁለት የዓለማችን ሀያል ሀገራት መሪዎችን በቀናት ልዩነት ውስጥ አስተናግዳለች። ፕሬዝዳንት ዶናልድ ትራምፕን ከቀናት በፊት ቤጂንግ ላይ ቀይ ምንጣፍ አንጥፋ የተቀበለችው ቻይና በተመሳሳይ መልኩ በትላንትናው ዕለት ፕሬዝዳንት ቭላዲሚር ፑቲንንም ተቀብላለች። የግንቦት ወር ቻይና በእርግጥም የዓለማችን ሀያል ወደምትሆንበት መንገድ ላይ መሆኗን ያመላከተ ወር ነውም እየተባለ ነው። አሁን ባለው ሁኔታ የበርካታ ዘገባዎችና ተንታኞችን ትኩረት የሳበው ፑቲን የፕሬዝዳንት ዶናልድ ትራምፕ የቻይና ቆይታ እግር በእግር ተከትለው ወደ ቤጂንግ ማምራታቸው ነው። በቻይናና ሩሲያ በኩል የፑቲን ያሁኑ ጉብኝት ከትራምፕ ጋር የሚያገናኘው ነገር የለም። የትራምፕና የፑቲን ጉብኝት የተደራረበው ከኢራን ጦርነት ጋር በተያያዘ የፕሬዝዳንት ትራምፕ ጉብኝት በመራዘሙ ነው የሚል ምላሽ እየተሰጠበት ይገኛል። ቻይና በነበራት የሁለቱ መሪዎች አቀባበል አንዱ ከሌላኛው እንዳይበለጥና እንዳያንስ ብርቱ ጥንቃቄን ያደረገችበት ሁኔታ ታይቷል። ቤጂንግ ትራምፕን በተቀበለችበት መንገድ ፑቲንንም ተቀብላለች። ትራምፕ በልጆች የደስታ መግለጫና በወታደራዊ ክብር ስነ ስርዓት አቀባበል ተደርጎላቸዋል። የፑቲንም ተመሳሳይነት ያለው አቀባበል ነው። የአገሪቱ ፕሬዝዳንት ጂ ጂንፒንግ በኤርፖርት በመገኘት ለትራምፕም ሆነ ለፑቲን ቀጥተኛ አቀባበልን አላደረጉም። ትራምፕን በኤርፖርት የተቀበሉት ምክትላቸው ሃንዚንግ ናቸው። በአንጻሩ ለፑቲን በኤርፖርት አቀባበል ያደረጉት ደግሞ የቻይና የውጭ ጉዳይ ሚኒስትር ዋንግ ይ መሆናቸውን ዘገባዎች አመላክተዋል። Diplomatic sense, China has been very strong of late, having received a whole bunch of heads of state and leaders. የሁለቱ መሪዎች የቤጂንግ አቀባበል ፕሮቶኮልና ሴሬሞኒ ምንም አይነት ልዩነት እንዳይኖረው ተደርጓል። እያንዳንዷ እንቅስቃሴ የራሷ የሆነ ትርጉም ያላት በመሆኑ በዚህ በኩል ቻይናውያኑ ብርቱ ጥንቃቄን አድርገዋል ማለት ይቻላል። El presidente de China, Xi Jinping, lanzó el jueves contundentes advertencias acerca de evitar posibles choques entre su país. ከፕሮቶኮል ወጣ ባለ መልኩ በነበረው እንቅስቃሴ ደግሞ የፕሬዝዳንት ፑቲን ቆይታ ከፕሬዝዳንት ትራምፕ በመጠኑ ፈታ ዘና የማለት ሁኔታ ታይቶበታል። ፊታቸው ብዙም የማይፈታው ፑቲን ቤጂንግ ሲፍታቱ ታይተዋል። ከአቀባበል ስነ ስርዓት ባለፈው ዋናው ጭብጥ ያለው ቻይና ከአሜሪካ ጋር ያደረገችው እንዲሁም ከሩሲያ ጋር የምታደርገው ውይይት ነው። ትራምፕ ወደ ቻይና ሲሄዱ ወሳኝ ጉዳይ አድርገው በአጀንዳነት ይዘውት የነበረው ቻይና ኢራንን አደብ አስገዝታ ሆርሙዝን እንድታስከፍትላቸው ነበር። ነገር ግን በዚህ ጉዳይ ቻይና ፍላጎት አላሳየችም። ከዚያ ይልቅ በኢኮኖሚ ዘርፍ ቻይና ለአሜሪካ ምርቶች በሯን ክፍት እንድታደርግ መግባባት ላይ ተደርሷል። ቻይና ለአሜሪካ ቦሎቄ ምርት በርሽን ክፈቺ ተብላ ሽታዋን ገልጻለች። ከዚህ ውጭ ግን ቻይና በሆርሙዝና በኢራን ጉዳይ የለውበትም ብላለች። የቻይና የውጭ ፖሊሲ እጅግ ስልታዊ ነው። እንደ አሜሪካ አቅም በማባከል ላይ ተመሰረተ አይደለም። እናም ቻይና የኢራንንም ጉዳይ ያዘችበት መንገድ ከዚሁ የውጭ ፖሊሲዋ የመነጨ ሆኖ ይታያል። የትራምፕን ጉብኝት ከዚህ አንጻር የተመለከቱ ሰዎች ወሳኙ ጉዳይ የሆርሙዝ መከፈት በመሆኑ የትራምፕ የቤጂንግ ቆይታ በውጤትና በስኬት የተደመደመ አይደለም እያሉም ይገኛሉ። ኢራን ዛሬም ድረስ ሆርሙዝን አልከፍትም፣
ክፈች የሚል ካለ ይምጣና ያስከፍተኝ እንዳለች ትገኛለች። ትራምፕ ኢራን በጦርነቱ ሰሞን ሆርሙዝን ጥርቅም አድርጋ ከዘጋችበት ዕለት ጀምሮ ሰርጡን በማስከፈቱ በኩል ሌሎች ወዳጅ ሀገራት እና የሰርጡ ዋነኛ ተጠቃሚዎች ናቸው ለተባሉት ሀገራት ሳይቀር እባካችሁ በጋራ እናስከፍተው በማለትም ጥሪያቸውን አቅርቦ የነበረ መሆኑ የሚታወስ ነው። በዚህም ወቅት አንዱ ጥሪ የቀረበላት ቻይና ነበረች። Good evening, Jerika. Tonight, President Trump is calling on countries from the UK and France, South Korea, and Japan, even China, to help keep open the Strait of Hormuz, that vital shipping lane, as Iran tries to strangle the flow of oil. ሆኖም ቻይናም ሆነች ሌሎች ሀገራት የለንበትም በማለት የትራምፕን የእንተጋገዝ ጥሪ ጆሮ ሳይሰጡት ቀሩ። ትራምፕ ወደ ቤጂንግ ያመሩት ሆርሙዝ እንደተዘጋ በነበረበት ወቅት ነበር። በዚያም ትራምፕ ቻይና በኢራን በኩል ያላትን ተሰሚነት በመጠቀም ኢራን ሆርሙዝን እንድትከፍት ለማድረግ ቢጣጣሩም ሳይሳካ ቀርቷል። ትራምፕ ወደ ቻይና በነበራቸው ጉዞም ቻይና በሌሎች ጉዳዮች ከኢራን ጋር ታደራድረን አላልኩም፣ ቢያንስ ግን የሆርሙዝ ሰርጥ እንዲከፈት ግን በኢራን በኩል ያላትን ተሰሚነት በመጠቀም ትርዳን በማለትም ተናግረዋል። Donald Trump says he doesn't need China's help to bring Iran to the negotiating table, but expects Xi Jinping will try to help open the Strait of Hormuz. ግን ደግሞ አልሆነም። ቻይና ኢራን ዋነኛ የነዳጅ ምርት ሸማች ሀገር ብትሆንም እንደተፈራው በሆርሙዞች መዘጋት ከፍተኛ በሆነ የነዳጅና ጋዝ እጥረት ፈተና ውስጥ አልገባችም። እንደውም ሩሲያ በርካሽ በማቅረብ የቻይናን የኤነርጂ ረሃብ እያስታገሰች ትገኛለች። ይህ ብቻም አይደለም። የዩክሬንን ጦርነት ተከትሎ አሜሪካ መራሹ የምዕራቡ ዓለም በሩሲያ ላይ ዘርፈ ብዙ ማዕቀቦችን በጣለበት ወቅት ሩሲያ ከፍተኛ የሆነ ሸቀጦችን በማስገባት የተፈጠረውን ክፍተት ትሞላ የነበረውም በቻይና ኢንዱስትሪ ምርቶች ነበር። እነዚህ ሩሲያኖች በቻይና ምርት ከተሞላው አንዱ የሩሲያ ሱፐርማርኬት የዕቃ ሸመታን አከናውነው እየወጡ ነው። I see good quality here. Price quality ratio is good. I got flowers for the cemetery here. It's a good shop. በአሜሪካ መራሹ የምዕራቡ ዓለም የኢኮኖሚ ተጽዕኖ ከባድ ፈተና ውስጥ ያለፈው የሩሲያ ኢኮኖሚ በአሁኑ ሰዓት እስትንፋስ እየዘራ ያለው ከቻይና ጋር ባለው ትስስር ነው። በነገራችን ላይ ቻይናና ሩሲያ ድንበር የሚጋሩ ሀገራት ናቸው። 4300 ኪሎ ሜትር ርዝመት ያለውን ድንበር ይጋራሉ። አሁን ባለው ሁኔታ የሁለቱ ሀገራት የኢኮኖሚ ግንኙነት ዋነኛ የትስስር ማዕከል ሆኖ እያገለገለ ያለው የሩሲያ ነዳጅ ምርት ነው። ሩሲያ የነዳጅ ምርቷን ለዓለም አቀረበች ማለት በሌላ አባባል የዩክሬንን ጦርነት አቀጣጠለች ማለት ነው የሚለውን እምነት የያዘው የአሜሪካ መራሹ የምዕራቡ ዓለም በሩሲያ የነዳጅ ምርት ላይ እጅግ የከፋ ነው የተባለለትን ማዕቀብ ከጣለ ዓመታት ተቆጥረዋል። ሆኖም የኢራኑ ጦርነት የፈጠረው ዓለም አቀፍ የነዳጅ ዋጋ ንረትና ቀውስ አሜሪካ ስትወገድ በግዷ በሩሲያ ላይ የተጣለውን የነዳጅ ማዕቀብ እንዲላላ አድርጋለች። And in an effort to mitigate rising energy costs, the Trump administration announced it is temporarily easing some sanctions on Russian oil. ፑቲንም ይህንን አጋጣሚ በሚገባ በመጠቀም በአሁኑ ሰዓት የሩሲያን ነዳጅ በነፃነት እየቸበቸቡ ይገኛሉ። ከዚህ ባለፈም በሚገኘው ገቢም ዩክሬንን በድሮኖችና ሚሳይሎች እያጣደፉ በመደብደብ ላይም ናቸው። This morning, Russia launched a massive drone and missile attack in Ukraine. The strikes demolished an entire apartment. የኢራንን ጦርነት ተከትሎ ሩሲያ በዩክሬን ላይ የምታደርሰው የድሮን ጥቃት መጠን ከምንጊዜውም በላይ ከፍ ብሎ ታይቷል። ይህንን የጥቃት መጠን መስፋት አንዳንዶች ከሩሲያ የነዳጅ ገቢ ከፍ ማለት ጋርም እያያያዙት ይገኛሉ። ሩሲያ ለተለያዩ ሀገራት እያቀረበች ካለች የነዳጅ ምርት ውስጥ ከፍተኛው መጠን ያለውን የነዳጅ ምርት እየወሰደች ያለችው ቻይና ናት። የአሁኑም የፑቲን የቻይና ጉብኝት ይህንኑ የነዳጅ አቅርቦትና ሸመታ ትስስር የበለጠ ያጠናክረዋልም ተብሎ ይጠበቃል። በአሁኑ ሰዓት ጂ ጂንፒንግ እና ፑቲን እየመከሩ ነው። አሜሪካ ደግሞ የፑቲንን የቻይና ጉዞ በብርቱ ጥንቃቄ እየተመለከተችው ነው። ቻይና፣ ሩሲያ ኒኩሌር ታጣቂ ሀገራት ናቸው። በጸጥታው ምክር ቤት ድምፅን በድምፅ የመሻር ስልጣን ካላቸው 5 ሀገራት መካከልም የሚጠቀሱ ናቸው። የቆዳ ስፋታቸውም እጅግ ግዙፍ ነው። በብሪክስ አባል ሀገራት ስብስብ ውስጥ መስራቾቹና ወሳኞቹ ሀገራትም ናቸው። በአሜሪካ መራሹ የምዕራቡ ዓለም የሚደርስባቸውን መገፋት ቀላል አይደለም። ያም ሆኖ ቻይና ይህንን መገፋት ጥሳ ወጥታለች። አሁን ቻይና ፈላጊ ሳትሆን ራሷን ተፈላጊ አድርጋለች። ከኢኮኖሚ አንጻር ቻይናና ሩሲያ ሚዛን ላይ ከተቀመጡ የሚደራረሱ አይደሉም። ቻይና በብዙ ርቀት ተጉዛለች፣ በአጭሩ አምልጣለች የሚለው ቃል ይገልጻታል። ፑቲን የሩሲያን ኢኮኖሚ ተጭነው በመያዛቸው ሀገሪቱ ብዙም ወደፊት መግፋት አልቻለችም። እንደ ሩሲያ ግዙፍ ሀገርነት የሀገሪቱ ኢኮኖሚ ልክ እንደ ቻይና ሁሉ ዓለምን በሚያነቃንቅ ደረጃ ባደገ በተመነደገም ነበር። ነገር ግን አልሆነም። ሩሲያ ልክ እንደ ቻይና በኢንዱስትሪ የበለጸገች ሆና ዓለምን ሊያጥለቀልቅ የሚችልን የኢንዱስትሪ ምርቶች ለዓለም ማቅረብ አልቻለችም። ከዚያ ይልቅ እንደ አረብ ሀገራትና ሌሎች የአፍሪካ ሀገራት በነዳጅ ምርት ኤክስፖርት ላይ ተንጠለጠለ ኢኮኖሚን መስረታለች።
በዚህም ፑቲን በብዙ ሲወቀሱም ይሰማል። አሁን ትራምፕ ጭንቅ ውስጥ በገቡበት የኢራኑ ጦርነት ሩሲያና ቻይና ለኢራን ድጋፍ እንደሰጡ ዘገባዎች ሲያመለክቱም ነበር። ቻይና በተለይ የሳተላይት መረጃ ለኢራን በማቀበል በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞች እንዲደበደቡ አድርጋለች በማለትም የሲኤንኤን እና ሌሎች ዘገባዎች ሲቀርቡም ታይተዋል። የቻይና ሩሲያ ውይይትም የኢራንን ጉዳይ የሚያካትት መሆኑ ታውቋል። ኢራን አሁንም ከሆርሙዝ ማንም አይነቀንቀኝም እንዳለች ትገኛለች። ትራምፕ ከወር በላይ ለሆነ ጊዜ እየደጋገሙ ኢራንን ቢያስፈራሩም አንዳች ጠብ የሚል ነገር ሊገኝ አልቻለም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደውም በኤክስ ገጻቸው በሰጡት የዚሁ ማስፈራሪያ ምላሽም አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል ሲሉም ለትራምፕ ማስጠንቀቂያ ሌላ ማስጠንቀቂያ ምላሽን ሰጥተዋል። ትራምፕ የቀደመውን ረስተው አሁንም በድጋሚ ወደ ጦርነት ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ያሉት አራግቺ የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምነዋል ሲሉም በዚሁ የኤክስ ገጽ መልእክታቸው አስፍረው ታይተዋል። ሀያል የሆነው ጦራችን ኤፍ-35 ተዋጊ ጀትን መጥቶ በመጣል የመጀመሪያው መሆኑ ተረጋግጧል በማለትም የኢራንን የአየር መከላከያ አድንቀዋል። በሌላ አቅጣጫ በኢራን ሆርሙዝን ከርችሞ በመዝጋት ግራ የተጋቡት ትራምፕ ኢራን የመጨረሻውን እድል ትጠቀምበት፣ አሜሪካ ወሳኝ ጥቃቷን ዳግም ልትጀምር ነው በማለት ካስፈራሩ በኋላ ካሁን ጥቃት ከፈቱ ሲባል ከሰዓታት በኋላ የለም ትቸዋለሁ ሲሉ አስታውቀዋል። ለምን ሲባሉ ደግሞ የባህረ ሰላጤው ሀገራት ቢቀርብን ይሻላል በማለት ስለተማጸኑኝ ነው ሲሉም ምላሻቸውን ሰጥተዋል። ይቅርብን ያሉትም የኢራንን የሚሳኤልና የድሮን በትር የቀመሱት የቀጠናው ሀገራት ናቸው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ለድርድር እድል እንስጥ ብለው እንደጠየቁም ትራምፕ ተናግረዋል። አሁን ባለው ሁኔታ የኢራን ጉዳይ ለትራምፕ የማይሸሹትም የማይርቁትም ፈታኝ ፈተና ሆኗል። ቻይና ሩሲያን ባካተተ መልኩ ጥቅማቸውን በሚያስጠብቁ የሁለትዮሽና ዓለም አቀፋዊ ጉዳዮች ቤጂንግ ላይ እየመከሩ ነው። ነገሮች በዚህ መልኩ ቀጥለዋል።